በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰይፈ ሥላሴ ዘዘወትር። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምናለሁ ማጸናለሁ። የዓለም ገዥ ስሉስ ቅዱስ ሆይ በወዳጃችሁ በአብርሃም ቤት እንደገባችሁ ከእናንተ ዘንድ የሚሰጠውን የሰማዕትነት አክሊል እንቀዳጅ ዘንድ ተድላ ደስታ ካለበት ገነት አስገቡን። ኃጢአታችንን በይቅርታ ቃል ደምስሳችሁ ነፍሳችንን ከሚቃወሟት አጋንንት አድኗት። አብ ወልድ መንፈስ ቅዱስ ሆይ በእውነት ስማችሁን እንጠራ ዘንድ ከወደቅንበት አንሱን። በቸርነታችሁም ከሩቅ ጥቀሱን። ከቀትር ጋኔን ከድንገተኛ መጋኛ ተጠብቁን ዘንድ እንማጸናለን። አብ ወልድ መንፈስ ቅዱስ ሆይ የምስጋና ፍሬ እንድናፈራና ከአንደበታችንም የጸሎት እሸት እናበረክትላችሁ ዘንድ በልቦናችን እርሻ ላይ መልካሙን ፍሬ ትዘሩ ዘንድ እንማጸናለን። አብ ወልድ መንፈስ ቅዱስ ሆይ ኃያሉ ስማችሁ የሚጋፉንን ይጋፋቸው ዘንድ የሚቃወሙንንም ሁሉ እንዲቃወማቸውና ፈርዖንን በነቢዩ በሙሴ ምክንያት እንዳሰጠመው ያሰጥማቸው ዘንድ በእናንተ እንማጸናለን። አብ ወልድ መንፈስ ቅዱስ ሆይ በአርያም ባለው ጽርሐ መንግሥታችሁ እንማጸናለን። ስለ ዕዝራና ሄኖክም ሲባል ገነትን ስለ ጎበኛችሁ እኛን ባሪያዎቻችሁንም በቸርነታችሁ ጎብኙን። አብ ወልድ መንፈስ ቅዱስ ሆይ በስማችሁ ብዙ ተአምራትን ያደረገና ኮከበ ክብር የተባለ የሰማዕታት አለቃ በሚሆን በኃያሉ በቅዱስ ጊዮርጊስ ላይ ለመፍረድ በልዳ ሀገር የተሰበሰቡትን 70 ነገሥታትን ደምስሰው እንዳጠፏቸው የእኛንም ጠላቶች ይደመስሱልን ዘንድ እንማጸናለን። ጠላቶቻችን የሆኑ ሁሉ በመለኮታዊ ሰይፍ ይጨፍጨፉ። ነበልባላዊ በሚሆን ቃላችሁ በሥልጣናችሁ ይንደዱ ይቃጠሉ። በሲኦል የጨለማ ዘቅት ውስጥ ይስቀጡ ወይንም ይስጠሙ። ሐዘን ከላያቸው አይራቅ፣ ትካዜም ከልባቸው አይጥፋ። ጠላቶቻችን እኛ ከምድር ገጽ እንድንጠፋ በፈለጉ ጊዜ እነርሱን ራሳቸውን እንደ ቃየልና ይሁዳ በዱርና በበረሃ በታትኗቸውና ሲቅበዘበዙ ይኑሩ። አዳምና ሔዋን ከገነት በመውጣታቸው እንዳለቀሱ ጠላቶቻችንንም የጨርቅ መቀነቻ አስታጥቋቸውና ሲያለቅሱ ይኑሩ። በእኛም ላይ ጥፋትን እንዳያመጡብን ጥልቅ በሆነ በእሳት ባሕር አስጥሟቸው። አሁንም እነሆ ጠላቶቻችን በእሾህና በአሜኬላ በተታታ ወጥመድ ውስጥ ይግቡ። ልዩ ሦስት አብ ወልድ መንፈስ ቅዱስ ሆይ ለእኛ ለባሪያዎቻችሁ ፍጹም ይቅርታን ታደርጉልን ዘንድ እንማልዳለን። ጠላቶቻችን ግን በፊታችሁ ከፍርሃት በስተቀር በፍጹም ደስታን አያገኙ። ወንጀለኞች እንደሚታሰሩ እጅ እግራቸውን በእሳት ሰንሰለት ተሰሯቸው እንጂ። ዳግመኛም ቀድሞ አዳም ከነ ልጆቹ በሲኦል ጨለማ እንደተከበበ እነርሱንም የመከራ ጨለማ ይክበባቸው። ጠላቶቻችንን በውሾች ማደሪያ አሳድሯቸው። የምታስፈራዋን ያችን የእሳት ባሕር ታሻግሯቸው። በእሳት ቀስት ፍላጻ ነደፏቸው። ልዩ ልዩ ደዌና መቅሰፍት ይታዘዝባቸው። የምሕረት ዝናም ጠላ ይውረድላቸው። የሕይወት ቃላት መልሱላቸው። ልዩ ሦስት አብ ወልድ መንፈስ ቅዱስ ሆይ ጽንዕት በሆነች በመለኮታዊ እጃችሁ ተባርኩንና መላእክትም ሁሉ በክንፋቸው በእኛ ላይ ይረቡ ዘንድ እንማጸናለን። ነፍሳችን ወይንም ሰውነታችን በእናንተ ዘንድ የተጠማችውን እንዳትገኝ ከአራቱ አፍላጋት በሚፈሱ ውሃ አርኳት አጠጧት። ነፍሳችን ወይንም ሰውነታችን በፊታችሁ የተራበችውን እንዳትገኝ የሕይወት ኅብስትን መግቧት። የነፍስና የሥጋ ገዥ አብ ወልድ መንፈስ ቅዱስ ሆይ የምስጋና ፍሬ እናቀርብላችሁ ዘንድ ጾምና ጸሎት ወዳድ እንድታደርጉን እንማጸናለን። ከነቢያትና ከሐዋርያት ጋር መኖሪያችንን በገነት አድርጉልን። ከዕለት እኪት ከዘመን መንሱት ሰውሩን። እኔ በደለኛ የምሆን አገልጋያችሁ እንዲሁም ይህን ጸሎት የሚከታተሉትን ከድንገተኛ ሞት እንድን ዘንድ ልዩ ሦስት በሚሆን ስማችሁ እንማጸናለን። ነፍስንና ሥጋችንንም አደራ እናስጠብቃለን። በዚያም ጊዜ ምሕረት ይደረግልን። አሜን። ዳግመኛም በሁሉ ላይ ሥልጣን ባለው በእግዚአብሔር አብ ስም ዕውቀትን በሚገልጽ በልጁ በኢየሱስ ክርስቶስና ያዘኑትን የሚያረጋጋ እውነተኛ ዳኝ በሚሆን በመንፈስ ቅዱስ ስም እንማጸናለን። በአካል ሦስት ሲሆን በመለኮት ግን አንድ አምላክ በሚሆን እንማጸናለን። በየጊዜውና በየሰዓቱ እንግዳ ለሚሆነውና ለማይጠገበው በአብ በወልድ በመንፈስ ቅዱስ ፍቅር እንማጸናለን። በማይጠፋ በማያረጅና በማያልፍ በአብ በወልድ በመንፈስ ቅዱስ አነዋወር እንማጸናለን። ተነግሮ በማያልቅ በአብ በወልድ በመንፈስ ቅዱስ የጌትነት ምስጋና እንማጸናለን። ዓለሙን ሁሉ ለይኩን ብሎ በአንዲት ቃል በፈጠረ በአብ በወልድ
በመንፈስ ቅዱስ አምላካዊ ጥበብ እንማጸናለን። በግልጽና በስውር ያለውን ዓለም በሙሉ ባጸና በአብ በወልድ በመንፈስ ቅዱስ አምላካዊ ኃይል እንማጸናለን። ለመግደልና ለማዳን በሚችል በአብ በወልድ በመንፈስ ቅዱስ አምላካዊ ፍርድ እንማጸናለን። ከምድረ ገጽ ጸብን ክርክርን በሚሽር በሚያጠፋ በሚደመስስ በአብ በወልድ በመንፈስ ቅዱስ አምላካዊ ቃል እንማጸናለን። እጅግ በሚያስፈራና ነፍስና ሥጋን በሚያስደነግጥ በአብ በወልድ በመንፈስ ቅዱስ አምላካዊ መንግሥት ወይንም ሥልጣን እንማጸናለን። እጅግ በሚያስፈራና ነፍስና ሥጋን በሚያስደነግጥ በአብ በወልድ በመንፈስ ቅዱስ ግርማ እንማጸናለን። ከአፉ በሚወጣ የእሳት ሰይፍ የጠላትን ወጥመድ አሽክላ የሚቆራርጥ በመለኮተ አብ ወወልድ ወመንፈስ ቅዱስ እንማጸናለን። አሌፍ ቤት ጋሜል ዳሌጥ ሄ ዋው ዛይ ሄት ጤት ዮድ ካፍ ላሜድ ሜም ኖን ሳምኬት ኤ ፌ ጻዴ ቆፍ ሬስ ሳን ታው በሚባሉ በአብ በወልድ በመንፈስ ቅዱስ ስም እያመንን አቤቱ አምላካችን ሆይ ልመናችን ወደ አንተ ተቀርብ ዘንድ እንማጸናለን። የመምጣቱ ዜና በነቢያት አንደበት በተነገረና ከቅድስት ድንግል ማርያም በቤተልሔም በተወለደ ጌታ እንማጸናለን። ዳግመኛም በማየ ዮርዳኖስ በተጠመቀውና የጌትነቱ ክብር በደብረ ታቦር በተገለጸው አምላክ እንማጸናለን። አገሩ ኢየሩሳሌም ሰማያዊት ተብላ በምትጠራውና ማደሪያውን በአርያም መሰወሪያውንም የእሳት መጋረጃ ባደረገ በጌታችን በመድኃኒታችን በኢየሱስ ክርስቶስ እንማጸናለን። በለበሰው ሥጋ በተሰቀለበት በመካነ ስቅለቱ በቀራንዮ በመካነ መቃብሩ በጎልጎታ ከሙታን ተለይቶ በሦስተኛው ቀን በመነሳቱ በአርባኛው ቀን ወደ ሰማይ በማረጉና ይህን ዓለም ለማሳለፍ ዳግመኛ በመምጣቱ እንማጸናለን። ለአዳምና ለልጆቹ ለዘሩም ሁሉ መድኃኒት ይሆን ዘንድ ከሰማይ በወረደ በቅዱስ ሥጋውና በክቡር ደሙ እንማጸናለን። በዚህ ሁሉ በተጠሩትና ባልተጠሩት አምላካዊና የመማፀኛ ስሞች እናንተ ርኩሳን አጋንንት እኩያንና መሰሪያን ሰብአዊ ፍጥረቶች በሙሉ በየጊዜውና በየሰዓቱ የእግዚአብሔር አገልጋዩ ከመሆን ከእኔ እንደዚሁም ይህን ጸሎት በቅርብም በሩቅም ከሚከታተሉት በጸሎት እንድናስባቸውም ከጠየቁን ከሁላችንም እንዳትቀርቡ የተወገዛችሁ ሁኑ። አሜን። እስከ ዘላለሙ ድረስ አሜን። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር አብ ይክበር ይመስገን። አሜን። ተቀዳሚ ተከታይ የሌለው የአብ የባሕርይ አንድ ልጅ የሚሆን እግዚአብሔር ወልድም ይክበር ይመስገን። አሜን። የአብና የወልድ የባሕርይ ሕይወታቸው የሚሆን እግዚአብሔር መንፈስ ቅዱስም ይክበር ይመስገን። አሜን። አብ የባሕርይ አምላክ ነው፣ የጌትነቱም ዙፋን ከወልድ ከመንፈስ ቅዱስ ጋር ትክክል ነው። ወልድ የባሕርይ አምላክ ነው፣ የጌትነቱም ዙፋን ከአብ ከመንፈስ ቅዱስ ጋር ትክክል ነው። መንፈስ ቅዱስም የባሕርይ አምላክ ነው፣ የጌትነቱም ዙፋን ከአብ ከወልድ ጋር ትክክል ነው። እንግዲህ በአንድ የጌትነት ዙፋን ላይ የአካል ሦስትነትና የመለኮት አንድነት እንዳለ እናምናለን። ለማይጠቃለል ለሥላሴ አንድነት ምስጋና ይገባል። ለማይከፋፈል ለሥላሴ ሦስትነት ምስጋና ይገባል። የዝርውነት ባሕርይ ለሌለው ለሥላሴ ሐሳብ ምስጋና ይገባል። ለማይመረመር ለሥላሴ አነዋወር ምስጋና ይገባል። ሰማይና ምድር ለማይወስኑት ለአካለ ሥላሴ ምስጋና ይገባል። ተመራምሮ ለማይደረስበት ለሥላሴ ቅድምና ምስጋና ይገባል። ሕልፈቱ ላጤ ለሌለበት ለሥላሴ መንግሥት ምስጋና ይገባል። ልዩ ተጨማሪ ስም ለማያስፈልገው ለማይስማማው ለሥላሴ ስም ምስጋና ይገባል። ከፍጹም ሦስትነት ወደ አራተኝነት ከፍ ለማይል ፍጹም የስም ሦስትነት ምስጋና ይገባል። ከፍጹም የገጽ ሦስትነት ወደ ሁለተኝነት ገጽ ዝቅ ለማይል የገጽ ሦስትነት ምስጋና ይገባል። ለማይወሰን ለሥላሴ ቸርነት ምስጋና ይገባል። ልዩ ሦስት ለሚሆኑ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል። አሜን። በልዩ የነደ እሳት ነጸብራቅ ለተከበረችና ሁሉ በሁሉ ሙሉ ለሆነች ሥላሴነት ምስጋና ይገባል፣ ዛሬም ዘወትርም ለዘላለም አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰይፈ ሥላሴ ዘሰንበተ እሁድ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን በሰንበተ ክርስቲያን እሁድ የሚጸለይ ሰይፈ ሥላሴ ይህ ነው። ጌታችንና አምላካችን እግዚአብሔርን እናመሰግነዋለን። አቤቱ በተወደደው ልጅ በጌታችን በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ቅዱሳት በሚሆኑ ስሞችህ ጸሎታችንን ልመናችንን ትሰማን ዘንድ እንለምናሃለን። አቤቱ የሰይጣንን ሰራዊት ከእኛ ርቅ፣ በወጥመዱም እንዳንገባ ጠብቀን፣ ክፉንም ሁሉ ከእኛ አስወግድልን። በአንተ ታምነናልና
በፈቃድህ እንድንሄድ አድርገን በፍቅርና በሰላም በጽድቅህም ጎዳና ምራን። በቸርነትህና በይቅርታህ እንቅልፍ በማይኖራቸው ዓይኖች ተመልከተን በክንፈ ረድኤትህም ተሰውረን ዘንድ እንለምንሃለን። ይህችንም ዕለት የበጎ ነገር መጀመሪያና የክብር መዳረሻ አድርግልን። አቤቱ ለኃጢአታችን ማስተሰሪያ እንዲሆነን ቅዱስ ሥጋህንና ክቡር ደምህን እንቀበል ዘንድ የተዘጋጀን አድርገን። በቀንና በሌሊት በምንቀመጥበትና በምንነሳበት በምንወጣበትና በምንገባበት ጊዜ ሁሉ ጠብቀን። ጎዳናችንን አቅና፣ አካሄዳችንንም አሳምር። በክፎች ጠላቶቻችን እጅ አሳልፈህ አትስጠን። መልካሙንና በጎውን ስጠን። አቤቱ ይቅርም በለን። አንተን የሚያመሰግኑና ለአንተ የሚገዙ ደጋግና የተባረኩ ልጆችን ስጠን። አቤቱ በዚች በተባረከች ዕለት ከቸርነትህ ስጦታ መልካሙን ነገር ትሰጠን ዘንድ እንማልድሃለን። አቤቱ አንተ ሁሉን ታውቃለህና ኃጢአታችንንና በደላችንን ደምስስልን እንጂ አታስብብን። ዳግመኛም በእኛ ላይ ጥቂት በጎ ነገር እንታያለህ፣ ነገር ግን በቸርነትህ ታበዛልን ዘንድ እንለምንሃለን። አሁንም ደግሞ የልቦናችንን ትካዜ ታውቃለህ፣ ነገር ግን ሐሳባችንን ሁሉ ከፍጻሜ ታደርስልን ዘንድ እንለምንሃለን። እንደ ይቅርታህም ብዛት ይቅር በለን። ወልደው በመልካም አስተዳደግ አሳድገው እዚህ ላደረሱን አባትና እናታችን አቤቱ መልካሙን ዋጋ ስጣቸው። አቤቱ ከሚያስፈራ ፍርድ አድነን፣ ከባለሟሎች ጋር አንድ አድርገን። ሁልጊዜ ስነ ምግባራችንን ወይም ጸባያችንን አሳምር፣ በደላችንንም ይቅር በል። ለሰው ልጅ ፍጥረት ሁሉ ስለ እርሷ መድኃኒት የተሰጠባት ቅድስት በምትሆን ስለዚች የትንሣኤ ዕለት ብለህ ጠብቀን። አቤቱ ፈቃድን እንድናደርግና በትእዛዝህም እንድንመራ ዓይነ ልቦናችንን ታበራልን ዘንድ እንለምንሃለን። ሁሉ ይቻልሃልና። አቤቱ የአባትና የእናታችንን በደላቸውን አስተሰርይላቸው፣ ክፋታቸውንም አታስብባቸው። በቸርነትህና በይቅርታህ ከገሃነመ እሳት አድነን። ኃይል፣ መንግሥትና ሥልጣን ያንተ ናትና ለዘላለሙ አሜን። አቤቱ የስምህን አዳራሽ ለድኅነትና ለሕይወት፣ ለደስታና ለሰላም፣ ለጸጋና ለክብር፣ ለሽልማትና ለባለጸግነት፣ ለሰው ልጅ ፍቅር የተዘጋጀ አድርግ። አቤቱ ስለ ኃጢአታችን ብዛት የተዘጋ እንኳ ሆኖ ቢገኝ የቸርነትህን ደጃፍ ክፈትልን። አቤቱ ስለ በደላችን የተከፈተውን የመዓትህን በር ዝጋልን። የለመነ ይወስዳል፣ የፈለገም ያገኛል፣ በርም ላንኳኳ ይከፈትለታልና አቤቱ ይቅርታህን እንሻለን። ወደ ጌትነትህ አዳራሽ እንገባ ዘንድ የቸርነትህን በር እናንኳኳለንና አቤቱ ክፈትልን። ቸርነትን ብናስቆጣትም እንኳ በዓይነ ምሕረት ተመልከተን፣ ምሕረት የተመላሽ ቀኝህም ትዳሰን። አቤቱ የመዓትህን ጽዋ በላያችን አታፍስስ፣ ለጥፋት የተዘጋጀ የኃጥአንንም በትር በእኛ ላይ አታንሳ። በጽድቅ ገስጸን፣ በቸርነትህ ጎብኘን እንጂ እስከ ዘላለሙ አሜን። አቤቱ የጽድቅ መገኛ ሆይ ከአንተ ዘንድ ጽድቅን እንሻለን። አቤቱ የትዕግሥት መዝገብ ሆይ ትዕግሥትን ታድለን ዘንድ እንሻለን። አቤቱ የጥበብ መገኛ ሆይ ከአንተ ዘንድ ጥበብን እንፈልጋለን። የማይዳሰስ የማይጨበጥ ነበልባላዊ አንደበት፣ መለኮታዊ ፀሐይ፣ ልዩ ሦስት የምትሆን አብ ወልድ መንፈስ ቅዱስ ሆይ እነሆ ቅድመ ዓለም አነዋወርህ አይመረመርም። የጥበብ መሠረቷ የምሕረት አባቷ የጥበብ መሠረቷ የምሕረት አባቷ ሀገርህ ሀገረ ሕይወት ከተማህም የመድኃኒት ከተማ ነው። የእውነት መገኛ የአእምሮ መፍለቂያ የንጽሕና አዳራሽ የደስታ መፍሰሻ የጽድቅ አቀነባባሪዋ የኢየሩሳሌም ሙሽራዋ ገነትን ያበጃጀሃት መንግሥተ ሰማያትን ያዘጋጀሃት ሆይ ነግህ ነግህ ጽባህ ጽባህም የምትባል አንተ ነህ። ምስጢርህ ከሰውና ከመላእክት ከማንኛውም ፍጥረት ሁሉ የተሰወረ ነው። አንተ ብትችል እንጂ የማይችሉ፣ ብትፈጥር እንጂ የማይፈጥሩ፣ ብትገዛ እንጂ የማይገዙህ ነህ። ሰማይን በማይዳሰስና በማይታይ ረቂቅ ነፋስ በስፋት ፈጠርሃት። ምድርን በሰፊ ባህር ላይ በትእዛዝ ፈጥራ አጸናሃት። ጸጋን የምትሰጥ ስሁል ሰይፈ ሥላሴ ብርሃናዊ ድንኳንህ በላዩ የኮከብ ነጸብራቅ የሚንቦገቦግበት በረጅም የእሳት ድንኳን ተራራ ጫፍ ላይ የተተከለ ነው። መንበርህም በውስጡ የመባረክ ታሶችና የነጎድጓድ አንበሪዎች የሚመላለሱበት እንዲሁም የቸርነትህ ሜሮን ከእርሱ የሚፈስበት በነጭ ዕንቁ የተሠራና የታነጸ ነው። ሰረገሎች ኪሩቤል ባለ 6 ክንፍና 4 ገጽ ያላቸው ከእግር እስከ ራሳቸው በዓይን የተመሉ ናቸው። ከግርማህም የተነሳ ፍርሃት ልጓማቸው፣ ረዓድም ልባባቸው፣ ምስጋናህ ምግባቸው፣ ውዳሴ መጠጣቸው፣ ጌትነትህም ማድነቅ ሲያሳያቸው ነው። ለኪደተ እግራቸው የተወሰነ ሜዳ ለራሳቸውን መጠጊያ ወይም ደገፋ የለውም። የመለኮቴ ሰረገላነት መሰላል ያመጥቃቸዋልና ነፍስና ሥጋን የምትገዛ ልዩ ሦስት የምትሆን ጌታችንና ንጉሣችን አምላካችንና ፈጣሪያችን ሆይ ለአዳራሽ መብራት ለመመላለሻ ፀሐይ አትፈልግም። አቤቱ ማረን፣ ይቅር በለን። መዛል ወይንም መድከም ሳይኖርባት ለዘላለም ለምትኖር እጅህ
በአርአያህና በምሳሌ በመፍጠር ችሎታ ፈጥረህናልና የአማልክቶች አምላክ የገዢዎችም ገዥ የንጉሶችም ንጉሥ አምላክ ሆይ ትዕግሥት ልማድህ ነው። ይቅርታና የቸርነት ጠል ከቤቴ ይዘንማል። የጽድቅና የእውነት ማዕበል በፊቴ ያልፋል። አቤቱ መተዳደፋችንን ለማንጻት እርኩሰታችንንም ለመቀደስ አቤቱ ከኃጢአት ደዌ ለማዳን ከበደል ሕመማችን ለመፈወስ አቤቱ የወደቅነውን ለማንሳት የሰጠምነውንም ለማውጣት አቤቱ የጠፋነውንም ለመፈለግ የተጣልነውንም ለማንሳት አቤቱ ከኃጢአት ማሰሪያ ለመፍታት ከሰይጣን ወጥመድ ለመጠበቅ ንጹሐን ከሚሆኑ ጭፍሮችህና ቅዱሳን ከሚሆኑ መላእክቶች ላክልን። አቤቱ ከአንደበታቸው የእሳት ብልጭልጭታ የሚብለጨለጭ ከከናፍራቸው የምስጋና ጉም የሚተን የሚጤስ ከአፋቸው ምስጋና እንደ ክረምት ጎርፍ የሚጎርፍ ፍጹማን አመስጋኞችህና አገልጋዮችህ ወገን ከሆኑት ሁሉ ሁልጊዜ ላክልን። ግርማህ እጅግ አስፈሪ ነው። አንተ የብሩካን ጻድቃን አክሊልና አሸናፊዎች ለሚሆኑ የሰማዕታት የራስ ወርቅ ነህና አምልኮትህ ወይንም አንተን ማምለክ ያዘኑትን ያስደስታል፣ ለሩቆች ሰላም ለቅርቦቹም ደህንነት ነውና። ልዩ ሦስት አብ ወልድ መንፈስ ቅዱስ ሆይ የዲያብሎስን እሾህ ከሥጋና ከነፍሳችን ላይ ነቅለህ ጣልልን። በአንጻሩም የበደል ሐሩር የማያጠወልገው የፀሐይ ሙቀት የማያደርቀው የዓለሙ ሁሉ እርግጠኛ ጠላት የሆነ የርጉም ሳጥናኤል የነፋቱ ውርጭ የማያገኘው የፍቅርህን ስንዴ በልባችን ውስጥ ዝራ። ነፍስና ሥጋን የምትገዛ ልዩ ሦስት ሆይ በየወራቶቹና በየዘመናቱ ሁሉ የንጽሕና መጎናጸፊያን አልብሰን የቅድስናንም ዝናር አስታጥቀን ለሕይወትና ለመድኃኒት የሚሆን የአሸናፊነትን ራስ ወርቅ አቀዳጀን። አቤቱ ሰውን ወዳጅ ሆይ በቸርነትህ ፈትል በተታታ የይቅርታህን ዕንቁ ጌጥ አስጊጠን። አቤቱ እሳታዊ አንደበት መለኮታዊ ፀሐይ መሐሪና ጻድቅ ቅዱስ አብ ሆይ በጽድቅህ አጽድቀን የተቀደደውንም ክርስቲያናዊነታችንን በልጅ በአማኑኤል በቅዱስ ሥጋውና በክቡር ደሙ መርፌ ጥቀምልን ወይንም ስፋልን። አቤቱ ወልድ ዋህድ ሆይ ከሚያስጨንቁን ኃጢአተኛዎችና ከሚከቡን ጠላቶቻችን እንደ ዓይን ብሌን ጠብቀን በክንፈ ረድኤትህም ሰውረን። ያዘኑትን የምታረጋጋ ተስፋ ላጡት ተስፋቸው የምትሆን መንፈስ ቅዱስ ሆይ መቅሰፍትህን ከእኛ ርቅ። ከክንድ ጽናት የተነሳ እኛ ባሪያዎች ደቀናልና። ዳግመኛም የመድኃን ሙሽራ በምትሆን በዚች በቅድስት ቤተ ክርስቲያን እንማጸናለን። አሁንም ከሰማይ በወረደ በዚህ የቁርባን ኅብስት ላይና ጥበብን የአብ ልጁ የሚሆን ጌታችን ኢየሱስ ክርስቶስ በዚያም መከራ በተቀበለባት ዕለት ከጎኑ በፈሰሰው በዚህ ጽዋ መድኃኒት ላይ ረበ ስላከበርከው እማጸናለሁ። በዚያም መከራን በተቀበለባት ዕለት ከጎኑ በፈሰሰው በዚህ ጽዋ መድኃኒት ላይ ረበ ስላከበርከው እማጸናለሁ። አምላክን በወለደች የቁርባን የወርቅ ሙዳይ በምትሆን በእግዝእትነ ማርያም ጸሎት እንማጸናለን። ብሩክ አብ ሆይ በሊቀ መላእክት ቅዱስ ሚካኤል ልመና ረዳቱንን እንጂ አትጣለን። ወልድ ዋህድ ሆይ የምሥራችን አብሳሪ በሚሆን በቅዱስ ገብርኤል አማላጅነት ረዳቱንን እንጂ አትጣለን። ቅዱስ መንፈስ ጰራቅሊጦስ ሆይ በአቃቤ ኖኃት ቅዱስ ሩፋኤል ልመና ረዳቱንን እንጂ አትጣለን። ጠላቶቻችን ሁሉ እንዳይከቡን እንደ ዓይን ብሌን ጠብቀን፣ ለመክበብም ቢሞክሩ በቅጽበት በፊታችንና በኋላችን ፈጥነው ይውደቁ። ፈጣሪያችን ኢየሱስ ክርስቶስ ሆይ በስምህ እንታመናለን። ታርዶ ተወራርዶ በማያልቅ ቅዱስ ሥጋ ተቀርቶ በማይደርቅ ክቡር ደም እናምናለን። ልዩ ሦስት አብ ወልድ መንፈስ ቅዱስ ሆይ ነፍስንና ሥጋችንን ቤተሰባችንንና ከብቶቻችንን ንብረቶቻችንንና ሠራተኛዎቻችንን ባለቤታችንና ልጆቻችንን የእኛ የሆነውንም ሁሉ በእናንተ አደራ እናስጠብቃለን። ቸርነትህና ይቅርታ የበዛ ሆይ ከዕለተ ኪት አድነን፣ ከጥፋትም ሁሉ ጠብቀን። አንተ የበጎ ነገር ሁሉ መገኛ መዝገብ ነህና ለአንተ በፍጥረት ሁሉ አንደበት ፍጹም ምስጋና ይገባሃል። በመለኮት እናት በድንግል ማርያም አማላጅነትና በታላቁ ሰማዕት በቅዱስ ጊዮርጊስ ጸሎት በየጊዜውና በየሰዓቱ በእኛ ላይ ምሕረት ይደረግልን ዘንድ ፈቃድክ ይሁን። አቤቱ አምላካችን ሆይ ረድኤትና ደህንነት የሚገኝ ከአንተ ዘንድ ነውና ስሉስ ቅዱስ ሆይ እኔን ኃጥኡን እንደዚሁም ይህን ጸሎት የተከታተሉትን በጸሎት እንድናስባቸው የጠየቁንን በአሜነ በረከት የሚሳተፉትን ሁላችንንም ከመከራ ሥጋ ከመከራ ነፍስ ጠብቁን፣ አድኑን ለዘላለሙ በእውነት አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይቅርታቸውና ሀብተ ረድኤታቸው ከወዳጃቸው ከእኔ እንደዚሁም ይህን ጸሎት ከተከታተሉት በጸሎት እንድናስባቸው ከጠየቁን በአሜነ በረከትም ከተሳተፉት ጋር ለዘላለሙ ይሁንና ቅድስት ሥላሴ ያደረጉት ተአምራት ይህ ነው። እግዚአብሔርን የሚፈራ ቸር ጻድቅ የሆነ ስሙ አብርሃም የተባለ ምድያም በሚባል አገር አንድ ሰው ይኖር ነበር። የሚስቱም ስም ሳራ ይባላል። እነዚህም ቅዱሳን በሥላሴ ሕግ ተጠብቀው ስደተኛውንና እንግዳውን እየተቀበሉ ያስተናግዱ ነበር።
እንግዳ ሳይዙ ወይንም ሳይኖር የሰናፍጭ ቅንጣት እንኳ ያህል ምንም አይቀምሱም ነበር። የበጎ ነገር ጠላት የሆነ ሰይጣንም ይህን በተመለከተ ጊዜ ከጭፍሮቹ አንዱን እንዲህ ሲል ላከው። እንግዶች ሁሉ ወደ አብርሃም ቤት እንዳይሄዱ ሄደ በምድያም ጎዳና ተቀምጠህ እውነቱን በሐሰት ለውጠ ተናገር። እነሆ ደምህ በመሬት ላይ እስኪወርድ ድረስ ራስን በድንጋይ ፈጥፍጥ አለው። ሰይጣኑም ይህን ትእዛዝ ከተቀበለ በኋላ ወደ ምድያም ወረደና ደሙ በምድር ላይ እስኪፈስ ድረስ ራሱን በድንጋይ ገምሶ በጎዳና ዳር ተቀመጠ። በጎዳና የሚያልፉ መንገደኛዎችም ወደ እርሱ በደረሱ ጊዜ እናንት መንገደኞች ከወዴት መጥታችኋል? ወዴትስ ትሄዳላችሁ? ሲል ጠየቃቸው። መንገደኛዎቹም እኛስ ወደ ደገኛው ወደ አብርሃም ቤት እንሄዳለን አሉት። በእውኑ አብርሃም ደግነቱ በክፋት እንደተለወጠና ክፉ ሰው እንደሆነ አልሰማችሁምን? እነሆ እንግዳ ከመጥላቱ የተነሳ ደሜ ከመሬት ላይ እንደ ውሃ እስኪፈስ ድረስ የፈነከተኝን ራሴን መጥታችሁ ተመልከቱ። ይልቁንስ በእኔ ደረሰ እንዳይደርስባችሁ አትሂዱ አላቸው። እንግዶቹም ያ ቸርና መልካም ሰው የነበረ አብርሃም ምን ነክቶት ክፉ ሰው ሊሆን ቻለ? በማለት እርስ በርሳቸው ተወያዩ። ይህንንም ከተባባሉ በኋላ ተመልሰው ወደ አገራቸው ሄዱ። በዚያችም ዕለት አብርሃም ከቤት ወጥቶ በጎዳና እንግዳ ፈልጎ አጣ። ከዚያም ወደ ቤቱ ተመልሶ ገባና ምንም ሳይቀምስ ተኛ። በማግስቱም 5 ሰዎች ወደ አብርሃም ቤት ሲሄዱ ያ ተንኮለኛ ሰይጣን አገኛቸውና እንደቀድሞ እናንተ ሰዎች ወዴት ትሄዳላችሁ? ሲል ጠየቃቸው። እነርሱም ወደ አብርሃም ቤት እንሄዳለን አሉት። ሰይጣኑም መልሶ ወንድሞቼ ሆይ አብርሃም ራሴን ፈንክቶኝ ከመሃል ራሴ የሚወርደውን ደሜን ኑ ተመልከቱ አላቸው። እነሆ አሁንም እንደኔ እንዳትሆኑ በሰላም ወደ አገራችሁ ተመለሱ አላቸው። ከዚያም በኋላ እነዚያ እንግዳዎች እርስ በርሳቸው አብርሃም ከሚገድለንስ ወደ አገራችን ብንመለስ ይሻላል ተባባሉ። ዳግመኛም እንደ ልማዱ አብርሃም ወደ ጎዳና ወጥቶ ፀሐይ እስኪጠልቅ ድረስ ሲጠብቅ ውሎ ምንም እንግዳ ሳያገኝ ቀረ። ከዚያም ወደ ቤት ተመልሶ ምንም ሳይቀምስ ተኝቶ አደረ። በሦስተኛውም ቀን አጋዕዝተ ዓለም ሥላሴ የአብርሃምን የልቡን ቆራጥነትና የሰይጣንን ተንኮል ተመልክተው ወደ አብርሃም ቤት ሄዱ። በዚህ ጊዜ የሰይጣን ምክር ሁሉ ተሻረ። ይዘውም ወደ መጨረሻይቱ የሲኦል ረግረግ ጣሉት። እኒህ ሥላሴም በእንግዳ ደንብ ከአብርሃም በቤቱ ደጃፍ ተቀመጡ። አብርሃም በደጁ እንደተቀመጡ በተመለከተ ጊዜ ወደ ቤቱ ሮጦ ገብቶ ለሚስቱ እንዲህ ሲል ነገራት። እህቴ ሳራ ሆይ እነሆ የከበሩ አረጋውያን 3 እንግዳዎች መጥተውልናል። እንግዲህ አንቺ ፈጥነሽ እንጀራና ወጡን፣ ጥሩን ጠላና መልካሙን ጠጅ አዘጋጂ፣ እኔም የወይፈን ፍሪዳ አርዳለሁ አላት። ሳራ ሚስቱም እሺ ጌታዬ እንዳልከኝ አደርጋለሁ አለች። ዳግመኛም እርጎውን ማሩን እንድታዘጋጅና ለእግራቸው መታጠቢያም ውሃ በምንቸት ታሞቅላቸው ዘንድ አዘዛት። ከዚህም በኋላ ለእያንዳንዳቸው ለየራሳቸው 3 ታላላቅ ዳቦ ትጋግር ዘንድ አዘዛት። አብርሃምም ይህን ከተናገረ በኋላ ወይፈኑን አርዶ ሥጋውን በየብልቱ አወጣው። ከዚያም የታረደውን የወይፈን ሥጋ በትከሻው ተሸክሞ ወደ ቤቱ ይዞ ከገባ በኋላ ለሚስቱ ሰጣትና እኔ እግራቸውን እስካጥብ ድረስ ይህን ሥጋ ቅባቱን በዛ አድርገሽ በጨውና በቅመም አጣፍጠሽ ስሪው አላት። እርሷም እሺ በእጄ አለችው። አብርሃምም ከቤቱ መድረክ በስተውጭ ሥላሴን ባገኛቸው ቦታ ላይ ልብሱን አነጠፈና ጌቶቼ እግራችሁን አጥባችሁ ዘንድ ወደ ወንድማችሁ ቤት ዘለቁ ግቡ አላቸው። ከዚህም በኋላ ተነስተው ወደ ድንኳኑ ወይንም ወደ አዳራሹ ገቡና ባነጠፈላቸው ምንጣፍ ላይ ተቀመጡ። በዚህን ጊዜ የአብን እግር ማጠብ ጀመረና አብን ካጠበ በኋላ ወልድና መንፈስ ቅዱስ ታጥበው አገኛቸው፣ ያለ መለየት አንድ ናቸውና። በዚህ ጊዜ ማዕዱን በገበታ ሰርቶ ወይኑንም በማድጋ ቀርቶ አቀረበላቸውና እስኪጠግቡ ድረስ በሉ ጠጡ። ማዕዱ ከተነሳ በኋላ ለእንግዶቹ ራት የታረደውን ወይፈን በቤቱ በራፍ ፊት ለፊት ከውጭ በኩል ቆሞ አየው። አብርሃምም ይህን ወይፈን ባየ ጊዜ ፈጽሞ ፈራ፣ ተንቀጠቀጠ። በዚህ ጊዜ ሥላሴ አብርሃም ወይ ሰይጣን እንደቀናብህ ጠንቅቀህ እወቅ። እንግዳ በመጣልህ ጊዜ በብሩህ ልቦናና በንቁ ሕሊና ሆነህ ተቀበለው። ነገር ግን እንግዳ ካልመጣ እራትህን በጊዜው ብላ፣ መጠጥህንም ጠጣ እንጂ ጦምህን አትደር አሉት። ይህንንም ተናግረው እኒህ በአምሳልና በሕልውና ትክክል የሆኑ ሥላሴ ወደ ሰማይ አረጉ። ይህም ሁሉ የሆነው በሐምሌ 7 ቀን በዋለበት ዕለት በቅድስት ሰንበተ ክርስቲያን በዕለተ እሁድ ነው። የምድያም ሰዎችም ስለዚህ ለምግብ ከተዘጋጀ በኋላ ሥላሴ ስላስነሱት ወይፈን እንደዚሁም በሥላሴ ዘንድ በተደረጉት ድንቅ ሥራዎች ሁሉ ፈጽሞ ተደነቁ። ይቅርታቸውና ሀብተ ረድኤታቸው በወዳጃቸው ከኔ እንደዚሁም ይህን ጸሎት በተከታተሉት በጸሎት እንድናስባቸው በጠየቁን በአሜነ በረከትም ከተሳተፉት ላይ ይኑር ለዘላለሙ በእውነት ይሁን አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ይህን ጸሎት ምስጋና ወይንም ቃለ እግዚአብሔር በቅርብም በአካል በሩቅም በያላችሁበት ሆናችሁ ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከትም ስትሳተፉ ለቆያችሁ በጸሎት እንድናስባችሁም ለጠይቃችሁን ለማሪቱ ኃይሉ፣ ለመገርቱ ቡርቴ፣ ለበትረ ማርያም፣ ለወለተ ኪዳን፣ ለአጸደ ማርያም፣ ለፈቃደ ማርያም፣
ለወለተ ማርያም ለወለተ መድህን ለዓመተ ኢየሱስ ለኃይለ ጊዮርጊስ ለኃይለ ሚካኤል ለአስካለ ማርያም ለፍቅርተ ሥላሴ ለገብረ አብ ለተስፋ ማርያም ለኃይለ ገብርኤል ፍቅረ ማርያም አምደ ሚካኤል ለወለተ ሐና ለወለተ ሚካኤል ለወለተ ሥላሴና ለወልደ ገብርኤል አሁን ስማችሁን ያልጠሯችሁን ጨምሮ ሁላችሁንም ከነቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ ይባረክ። ሥራችሁን የሰመረ ቀናችሁን ያማረ ኑሯችሁን የከበረ ጸሎታችሁንም የተሰማ ያድርግላችሁ። አሜን። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ሼር፣ ላይክ እንድታደርጉ እኔ ደካማ የመሆን አገልጋያችሁንም በጸሎት እንድታስቡኝ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ጠይቃለሁ። እስካሁን ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለሕያው እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት